ህወሓት ቢሮ መመላለሱ እግራቸውን አዝሎት ወገባቸውን ቆርጦት ነበር ነው የሚሰማው። ነሆ የደብረጽዮን መግቢያ ቀርባለችና ጽፈት ቤቱን ለቀሁጣ የሚለውን የእናቱ አማኑኤልን ፖለቲካዊ ስብከት ሰምተው ዝም አሉ። ከናውነዋለሁ ያሉት 8 ነጥቦችን መከወን ቀርቶ አንድ ነገር በታደርጉኝ ሰማዕታት ይፋረዷችኋል አሉ። አሉላ አባ ነጋ አውሮፕላን ማረፊያ ድረስ አሯሩጠው ደማቸውን ደመከልብ ሊያደርጉ አቅደው የነበረ ቢሆንም ግን የፕሬዝዳንቱ ጽፈት ቤት አቅራቢያ ቦምብ ፈነዳ፣ ጤሶ ታየ። ጦረኛው ቡድን በቦምብ ፍንዳታ ድምፅ ታጅቦ እንደ ሱረት ጤሱን ተስዋርፎ ወደ ጽፈት ቤቱ ሲዘልቅ አንዳች ነገር እንዳያጋጥመው የልምዱን አድርጎ የንጹሃንን ደም ደግሞ እንዲፈስ በማድረግ ሌላ ተጨማሪ ግብር በቅርብ ቀን እንደሚሰጥ የፈነዳውን ቦምብ ጤስ በእጁ መዳፍ ወደ አፍንጫው እያስገባና እየማገ እንደነበር ተሰምቷል። ሻዕቢያም እንዳልኩት ነው የሆነው ብሎ ርሑስና ይስራህ እምሪ ሲል መልካም ምኞቱን ገልጿል። መልካም የሥራ ዘመን እንደማለት። የቀድሞውን ምክር ቤት ወደ ስልጣን መለስን ለሚል አጀንዳ ተሰባስበው በነበረ ጊዜ ግን ቅኝት ላይ የነበረ ድሮንን ሲሰሙ በየጠረጴዛው በየጥጋጥጉ ራሳቸውን ለማዳን እያሳዩት ትዕይንት ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ትናንት ሰኞ አመሻሽ አገር አማን ብሎ ወደ ቤቱ የገባ ከህገ ወጡ ህወሓት ታጣቂዎች አፈሳ ለመዳን ከእርምጃው ፈጠን እያለ ወላጆቹ እንዳያስቡ በሩን እንዳይመለከቱ ፈጥኖ ቤቱ የገባ ወጣት ነበር። እርግጥ ፈኝ የማይሞሉ በምርጫ ቦርድ ቅቡልነት ያጣው ህወሓት አመራሮች የፕሪቶሪያውን ስምምነት ባፈረሰ መልኩ የጄኔራል ታደሰ ወረደን ቢሮ ከዚህ ቀደም በየወረዳው እንዳደረጉት ቢሮአቸውን ሰብረው ሊገቡ እንደሚችሉና አጆሃ እያሉ እንደሚጨፍሩ ይገመት ነበር። ግን አሜሪካ፣ እንግሊዝና የአውሮፓ ህብረት አካሄዳችሁ ዋጋ ያስከፍላል ተው አሉ የሚለው ከተሰማ በኋላ ምንም እንኳን የሚቆረጥላቸው የግብፅ ፈራንካ ኪሳቸውን ቢሞላውና የማይጎድልባቸው ቢሆንም የኮንትሮባንዱ የወርቅ ንግድ የዱባይን ካዝና ቢያጨናንቀውም የሻዕቢያ ታጣቂዎች የህወሓት ታጣቂዎችን ልብስ ቀይረው የህወሓት ታጣቂ መስለው መታየታቸው እስከ ሞት ፍጻሜ ቀድመው የሚሞቱልን የጦር መሐንዲሶች በአዝማቹም በተኳሹም ረድፍ ተሰልፈው አሉልን የሚለው የማያዋጣ ተስፋ የልብ ሰጥቶ እንዲህ በቶሎ መፈንቅለ ስልጣን ሊካሄድ አይችልም ይዘገያል ብሎ የገመተ ቁጥሩ ቀላል አልነበረም። ትግራይን በጊዜያዊነት ለማስተዳደር ከታደሰ በላይ ማን ሰው አለና ፌዴራል መንግስት ታደሰን ፕሬዝዳንት አድርጎ የሾመልን ስልጣን የነበረውን ጌታቸውን እኛ እንደምናደርግ እናደርገዋለን ብለው አሉላ አባ ነጋ አውሮፕላን ማረፊያ ድረስ አሯሩጠው ደማቸውን ደመከልብ ሊያደርጉ አቅደው የነበረ ቢሆንም ምርጫው በኢሜል የሚደረግ ጥቆማ የሆነ መባሉን ተከትሎ የህወሓት አመራሮች ልባቸውን እቀው የሚያውቁትንና እንደፈለግን እናሾረዋለን እናዘዋለን የጸና አቋም የለውም ደንጋጣ ነው ብለው የፈረጇቸውን ጄኔራል ታደሰን እንዲመረጡ አደረጉ። እንደሚባለው ከሆነ ጄኔራል ታደሰ ወረደ ከተመረጡም በኋላ ፕሬዝዳንቱ ጽፈት ቤት ሳይሆን ሐውልቴ ህወሓት ቢሮ መመላለሱ እግራቸውን አዝሎት ወገባቸውን ቆርጦት ነበር ነው የሚሰማው። የመጀመሪያው የስልጣን ዘመናቸው እንዲሁ በመንከራተት የነሞንጆሪኖ ተደጋጋሚ ጥሪ ምራቃቸው ደርቆ አብየት ለማለት ድምጻቸው ሳይሰማ እየቀረ ቢገፉትም ለቀጣይ 1 ዓመት ባለህበት ቀጥል የሚለው ሹመት በስልክ ነው የተሰጠኝ እያሉ ተናግረው ደብዳቤ ማልደረሶ ተብለው ለሚጠየቁት ጥያቄ መልስ ሳይሰጡ የቀደመውን አመራር መመለስ ዋጋ ያስከፍላል ሲሉ
እውነትም ደንጋጣ ናቸው እንዴ ተብሎ የተገረመው ሁሉ ወደ ኋላ ተመልሶ በዘመነ ጌታቸው ረዳ አንዳች ነገር ሲፈጠር ስልካቸውን ዘግተው ቤታቸውን ቆልፈው ድምጻቸውን ያጠፉ ነበር የተባለውን አስታውሶ ነበር። ለማንኛውም በዓለም አቀፍ ማህበረሰብ ተወካይ ፊት ፈርመው አከናውነዋለሁ ያሉት 8 ነጥቦችን መከወን ቀርቶ አንድ ነገር በታደርጉኝ ሰማዕታት ይፋረዷችኋል አሉ እየተባለ የነሞንጀሪኖ ፊት እንደ እሳት እየገረፋቸው የዶክተር ደብረጽዮን ተደጋጋሚ የስልክ ጥሪ ጆሮአቸውን እያሳመማቸው ዘልቀውት ነበር። ለአሜሪካና ለእንግሊዝ እንዲሁም ለአውሮፓ ህብረት የልኡካን ቡድን አባላት የተጠነሰሰውን ሴራ በሚገባ አስረድቻለሁ ብለው ልባቸውን አረጋጉ እንጂ ይህ መፈንቅለ ስልጣን የሚደረግበት ቀን አይቀሬ መሆኑን ያውቁት ነበር። አንዳንድ ጉዳዮችን እያወቁ ባላወቀ፣ እየሰሙ ባልሰማ፣ እያዩ ባላየ በማለፍ ለቡድኑ ፍላጎት መሳካት የራሳቸውን ድብቅ አስተዋጽኦ ማበርከታቸውን የሚያሳብቁባቸው ባይጠፉም የታቀደው የምጽአትን ጊዜ ያህል አይረዝምም የሚል ሐሳብ ብልጭ ሳይልላቸው አልቀረም። ነሆ የደብረጽዮን መግቢያ ቀርባለችና ጽሕፈት ቤቱን ለቀህ ውጣ የሚለውን የእናቱ አማኑኤልን ፖለቲካዊ ስብከት ሰምተው ዝም አሉ። ቤታቸው ባይገቡም በአንድ የልብ ወዳጃቸው ዶክተር ቤት ሆነው ሚያዝያ 26 መሆኑ ነው ለፖሊስ መዋቅር ቅርብ የሆነ አንድ ሰው ስልክ ደውሎ ፈነዳ አላቸው አሉ። ቦምብ ፈነዳ። በእርግጥም ሚያዝያ 26 2018 ዓ.ም ከምሽቱ 2 ሰዓት በትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽሕፈት ቤት አካባቢ የቦምብ ፍንዳታ ማጋጠሙን የመቀሌ ከተማ አስተዳደር ለመቀሌ ኤፍኤም ገለጸ። ይህ የቦምብ ፍንዳታ ሆን ተብሎ ህዝብን ለማሸበር የተፈጸመ ተግባር ነው የተባለ ቢሆንም በሰውም ይሁን በንብረት ያጋጠመ ቀላልም ይሁን ከባድ ጉዳት የለም። አስተዳደሩ ሲቀጥል ህዝቡ ሽብር ፈጣሪዎችና ላኪዎቻቸው ስርዓት እንዲይዙ መተባበር አለበት። ህዝቡ ሽብር ፈጣሪዎችና ላኪዎቻቸው ስርዓት እንዲይዙ መተባበር አለበት ብሎ ይናገር እንጂ ሽብር ፈጣሪዎቹና ላኪዎቹ ያላቸው እነገሌ ናቸው የማለትን ወኔ አላገኘም። በዚህ ዓመት በመቀሌ ዩኒቨርሲቲ አዲ ሐቂ ካምፓስ የውጭ አጥር 2 ጊዜ የቦምብ ፍንዳታ ተከስቶ ተግባሩን የፈጸሙ ተጠርጣሪዎችን በቁጥጥር ስር ለማዋል እየሰራሁ ነው ብሎ ነበር። የከተማው ጸጥታ መዋቅር እስካሁን ድረስ ስለ ተጠርጣሪዎቹ መያዝም ይሁን ማምለጥ ለህዝቡ ይፋ ያደረገው መረጃ የለም። እንዲህም ባለማድረጉ አሁንም ደገሙትና አረፉት። ሚያዝያ 7 ነባሩ ምክር ቤትና መንግስት ወደ ስልጣን ይመለስ ሲል የወሰነው ህወሓት ማክሰኞ ሚያዝያ 27 2018 ዓ.ም የምክር ቤት ስብሰባ ጠራ። በስብሰባ አስወሰንን ለማለት የቀድሞውን ምክር ቤት ወደ ስልጣን መለስን ለሚል አጀንዳ ተሰባስበው በነበረ ጊዜ ግን ቅኝት ላይ የነበረ ድሮንን ሲሰሙ በየጠረጴዛው በየጥጋጥጉ ራሳቸውን ለማዳን እያሳዩት ትዕይንት ራሳቸውን ሳያስቃቸው አልቀረም የሚለው መረጃ ቢወጣም ቅኝት አደረገ የተባለው የፌዴራል መንግስት ሁሉን አየሁት ለየሁት ብሎ የዋለበትን ውሎውን አላረጋገጠም፣ ይፋም አላደረገም። ግን የፕሬዝዳንቱ ጽሕፈት ቤት አቅራቢያ ቦምብ ፈነዳ፣ ጤሶ ታየ። ጦረኛው ቡድን በቦምብ ፍንዳታ ድምፅ ታጅቦ እንደ ሱረት ጤሱን ተስዋርፎ ወደ ጽሕፈት ቤቱ ሲዘልቅ አንዳች ነገር እንዳያጋጥመው የልምዱን አድርጎ የንጹሐንን ደም ደግሞ እንዲፈስ በማድረግ ሌላ ተጨማሪ ግብር በቅርብ ቀን እንደሚሰጥ የፈነዳውን ቦምብ ጤስ በእጁ መዳፍ ወደ አፍንጫው እያስገባና እየማገ እንደነበር ተሰምቷል።
ይህ አይነቱ የሽብር ተግባር ከተከናወነ በኋላ ነው ጀነራል ታደሰ እዚህ ናቸው ብሎ ያሉበትን ለማመላከት ተቸገርን ባይ ድምፁ የተሰማው። ያም ማለያም ህገወጡ ህወሓት የፕሪቶሪያ ስምምነትን በይፋ በመጣስ በስምምነቱ ህገወጥነቱ በግልጽ ተጠቅሶ የተሰረዘው ምክር ቤት ጠርቶ ሚያዝያ 26 2018 ዓመተ ምህረት የምክር ቤት ስብሰባ አድርጎ ደብረጽዮን ገብረ ሚካኤልን የትግራይ ክልል ፕሬዝዳንት አድርጎ መርጧል። ምክር ቤቱ ከፕሬዝዳንቱ ሹመት በተጨማሪ አዳዲስ አፈ ጉባኤዎችን በመሰየም ወይዘሮ ኪሮስ ሀጎስን አፈ ጉባኤ፣ ወይዘሮ ምህረት በርሄን ደግሞ ምክትል አፈ ጉባኤ አድርጎ በመሾም ጉባኤውን አጠናቋል። የክልሉ ጊዜያዊ ፕሬዝዳንት እና አሁንም ስልጣናቸው ቅቡልነት እንዳለው የሚታመንላቸው ጀነራል ታደሰም የፌደራል መንግስትም በጉዳዩ ላይ እስካሁን ያሉት ነገር የለም። ሻዕቢያም እንዳልኩት ነው የሆነው ብሎ ርሁስናይ ስራሕ እምሪ ሲል መልካም ምኞቱን ገልጿል። መልካም የስራ ዘመን እንደማለት። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ